ስሜ ወንድማገኝ ገነነ እባላለሁ። የመጣሁት ከጉጂ ዞን ከአዶላ ወዩ ከተማ ነው። እኛ እግዚአብሔር ያደረገልን ነገር እቺ ብላቴና ስትወለድ አይኗ ኖርማል ነበረ። ከተወለደች ከ3 ወር በኋላ አለማየት ችግር ገጥሟት ነበር። ወስደን ስናሳያት አይኗ አያይም፣ አይኗ አለማየት ችግር ገጥሟታል ተባልን። ከዛ በሪፈር ይዘናት ወደዚህ ወደ ሐዋሳ ሆስፒታል መጣን። ከሐዋሳ ሆስፒታል ደግሞ ወደ አዲስ አበባ ሆስፒታል ሄድን። እዛም ስንሄድ ያው እንደማታይ ነው የተነገረን። ሆኖም ቢሆንም ግን ያው እኛ አንዳንዴ ያው ቤተሰቦቼም ያው አማኝ ስለነበሩ ከዛ ከአዲስ አበባ ከተመለስን በኋላ ቤተሰቦቼ ጋር ይዣት ሄድኩኝ። ቤተሰቦቼ አጸልዩ ሲያጸልዩ ያው የመንፈስ ክፉ ስራ መሆኑን ሰማን። ከዛ ያው ቤተሰቦቼም እምነቶች ስለነበሩ በቲቪ በምናይ ሰዓት ቤቴል ቲቪ በምንከታተልበት ሰዓት ላይ ታምራቶች እየሆኑ እያየን ነበረ። ከዛ እኛም ያው በእምነት ውስጥ ባንሆንም ህዳር 12 2017 በነበረው ኮንፈረንስ ላይ መተን እንድንካፈል ያው ቤተሰቦቻችን ገፋፉን። ህዳር 12 2017 ወደዚህ ቤት መጣን። እዚህ መተን ያው እግዚአብሔር ያደረገልን ድንቅ ነገር ነው። ነብዩ አያት እና ያለውን ነገር ነገር ነው። እሱም ጸለየላት፣ ቃል አወጣላት። ምንድነው ያለው? ልጃችሁ ታያለች፣ ልጃችሁ ካላየች እኔን ኑና ጠይቁኝ ብሎ አለን። ያው ዳር 12 እዚህ ተካፈልን። ዳር 13 2017 ተነስተን ወደ ቤት ሄድን። ያው ሰይጣን አላረፈም አሁንም። ይሄንንም ሆኖ ወደ ቤት ስንሄድ የመኪና አደጋ አጋጠመን። የመኪና አደጋ አጋጠመንም ከሐዋሳ እንደወጣን ቱላ ከተማ ወጥተን እያለን ነው። ከመኪናው አደጋ በኋላም ያው ብዙ ሰዎች ሞቱ። እኛም 4 ቤተሰብ ነበር ያስኩት እኔ። 4ታችንን ቤተሰብ ተርፈናል። ግን አንድ ያው ሳልናገር ማላልፈው ነገር ቢኖር የዛን ቀለታ ስለ ሕፃኗ ተናግሮ እሱ እንደተነሳ ጌታን መቀበል እንፈልጋለን ብለነው እዚቹ ቸርች ጌታን ተቀብለን አምነን በመሄዳችን ነው ከመኪና አደጋውም የተረፍነው። ባለቤቴ እጇ ተጎዳ፣ ወደ 13 ሰዎች ሞቱ። በሪፈር ወደ ሪፈራል መጣን። ሪፈራል ሕክምና የተከታተልን እያለ እጇ ወደ ሌላ ነገር እያመራ ስለነበረ ሲነጋገሩ ሰማን ዶክተሮቹ። ይሄ ነገር አይሆንም አልኩኝ እኔ። አንድ ሀሳባቸው እጇ ይቆርጣል ነው የሚሉት። ሁለተኛ ሀሳባቸው ደግሞ ሰርጀሪ እንደገና ተሰርተ ፕላስቲክ ይገባል ሲሉ ሰማን። አይሆንም አልንና ሐሙስ ቀን ወደዚህ ቤተል መጣን። ወደ ቤተል ስንመጣ እያገለገለ ነበር። አገልግሎ ጨርሶ እየወጣ ያለ ገባን። እጅሽ ምን ሆነሽ ነው አላት። የመኪና አደጋ ነው አልነው። እሱም እጅሽ አይቆረጥም፣ ምንም አይነካውም፣ እጅሽ ይድናል፣ ወደ ቦታ ይመለሳል፣ መተሽ መስክሪ አላት። እኛም ተነስተን ሄድን። እጇም አልተቆረጠም፣ እጇም ምንም አልነካውም፣ ብረትም አልነካውም፣ ፕላስቲክም አልገባም። ይሄው እጇ እንደዚህ እንደምታዩት ነፃ ወጣች። ጌታ ይባረክ። እና ስለ ብላቴናዋ ወደ ኋላ ብመለስ መጀመሪያ ከአዶላ ወደ ሐዋሳ ሪፈር መጣን። ከሐዋሳ ደግሞ ወደ አዲስ አበባ ነስር ሄድን። ነስርም አይሆንም፣ አይኗ ማየት አይችልም ከዚህ በኋላ አሉን። እዛም ተስፋ አልቆረጥኩም። እንደገና ጦርነሽ ቤልጂግ ሄድኩኝ። ጦርነሽ ቤልጂግም አይኗ አያይም ብለው አለችን። እዛም አልተወኩም። እንደገና ዋጋ ሄድኩኝ። ዋጋም አይኗ አያይም አለችን። የመጨረሻ ወደ ጳውሎስ ሆስፒታል ተላክን። ያው እነሱ ደምድሞ ጨርሰዋል። ራሴ ነኝ ወደ ጻፉልኝ ብያቸው ሄድኩኝ። ጳውሎስም ስፔሻሊስቷ አይኗ አያይም፣ ልጅቷ ለትምህርት ደረጃ ስትደርስ ብቻ እነሱን የሚመለከት ትምህርት ቤት አስገቧትና እንድትማር አድርጓት፣ ከዚህ በኋላ የአይኗ ጉዳይ ተስፋ የለውም ብለው ተስፋ አስቆርጠውን ወደ ቤት የሸኙን። እኛ ግን ወደ ቤት ሄደን አልተቀመጥንም። ያው ቤተሰቦቻችን እኛ እምነት ውስጥ አልነበርንም። በዚህ ቤተሰቦቻችን ወደ ቤቴል ቲቪ መስፍን ጋር ሂዱ፣ እዛ ተአምራት ይሆናል፣ እግዚአብሔር ተአምር ያደርጋል ብለውን ህዳር 12 2017 ወደዚህ ቤት ላኩን። እዚህ ቤት ደግሞ ሁለተኛ ልጃችን ነበረች። እሱ እያገለገለን እያለ መንፈስ ጣላት። መንፈሱ ስለ ልጅቷም ተናገረ። እሱ ልጄን ሁለተኛዋ ልጅ አወጣት፣ ያለውን ነገር ጠየቃት። ልጅሽ እዚህ ያለች ስላት አለች አልነው። ብላቴናዋን ነገር ነው ያለውን ነገር። እሱ እጅም አልጫንም። እንደዚቹ አያት። ልጃችሁ ታያለች፣ ካላየች እኔን ጠይቁኝ ሂዱ አለን። እኛም ጌታ ባረክ ተነስተን ወደ ቤት ሄድን። ብሄድ በ5ኛ ነው በ6ኛ ወር ላይ ከዚህ ቤት ተጸልዮልን ጌታን እዚህ ቤት ተቀብለን አምነን ብሄድን በ5ኛ ወር ላይ ልጃችን ማየት ትችላለች። እግዚአብሔር የተባረከ ይሁን። ይሄውንም እያየች ነው ያለችው። እግዚአብሔር የተባረከ ይሁን፣ ስሙ ከፍ ይበል። እንደዚህ አይነት ውስብስብና አስቸጋሪ ውስጥ ያላችሁ ሰዎች ካላችሁ ወደ ቤቴ ፋጌ ቸርች ወደ መስፍን በሹ ጋር መታችሁ ተገልገሉና ዳኑ እላለሁ። አገልግሎቱ ጥሩ ነው። እግዚአብሔር ድንቅ ነገር ያደርጋል። እግዚአብሔርን ታምራትን ያደርጋል። ድንቅ ነገር ይሆናል። ለኛ የሆነው ነገር ሁሉ ለእናንተም እንዲሆንላችሁ ወደ ቤተ ፋጌ ኑ እላለሁ። እግዚአብሔር የተመሰገነ ይሁን።
ከዚህም በፊት እዚህ እምነት ውስጥ ብንሆን ኖሮ የሁሉ ነገር የማይደርስብንም ነበር። ከሁሉም በላይ ደስ ያለን ነገር ምንድነው? ከመኪና መዳናችንን ምክንያቱም ጌታን እዚህ መቀበላችን ነው። የልጃችንም ፈውስ ይሄንን አይል ምልክት ያየነውም ዶክተሮቹ እንዳሉት ሳይሆን እግዚአብሔር እንዳለው የሚሆነውም የኛን እዚህ ጌታን መቀበልና ወደሱ መሸሻችን እኛ በሱ ጥላ ስር መሆናችን ነው እና በጣም ደስተኛ ነን። በጣም ደስ ብሎናል። እግዚአብሔር የተባረከ ይሁን። ስሙ ከፍ ይበል፣ ዙፋኑ ከፍ ይበል። በዚህ ላይ ያው ነብይ መስፍን እግዚአብሔር ጨምሮ ይባርክ፣ ልጆች ይባረኩ፣ አገልግሎት ይባረክ። እግዚአብሔር አሁንም አገልግሎትን ከፍ ያድርገው፣ ከክፉ ነገር ሁሉ ይጠብቅ። ልጆችህንም ቤትህንም ምስትህንም በየርክበት ቦታ ሁሉ መልካም ነገር ያጋጥም። እግዚአብሔር በየርክበት ቦታ ሁሉ እንቅፋቶችን ቀርሞ ይጥረግልህ፣ እንቅፋቶችን ቀርሞ ያንሳል። ጠላቶቹ ሁሉ ባንተ ክፉ የሚያስቡ ሁሉ ሽባ ይሆኑ ይሽመድመዱ እላለሁ። እግዚአብሔር ይባርክ። እኔ ስሜ ሙሉ ቶቻ ይባላለሁ። የመጣሁት ከአዶላ ነው። ለመጀመሪያ እግዚአብሔር ይባረክ፣ ክብሩ ይስፋ። እሱ ነው ለዚህ ቀን ማደረሰን፣ ለምስጋና ማደረሰኝ እሱ ነው። ከዛ ሁሉ ሰው ሁሉ መሀል አውጥቶኝ እዚህ ያቆመኝ እሱ ስሙ ይባረክ። እኔ ምለው ነገር በቃ እኔ መጀመሪያውንም የልጄ ነገር ነበረ ውስጥ እንትን አለ። ግን እግዚአብሔር እንደ ሰው አይደለም፣ እንደ ሰውም አይደለም። ውስጣችን ንጹህ አድርገን ከለማን እሱ ይደርስልናል። እሱ የተመሰገነ ይሁን። እኔ እዚህ ቤት ሲመጣ እኔ በልቦናዬ ነው የመጣሁት። ለምን እኔ ውስጤሽ በቃ ጥርጣሬ የለውም። እሱ እንደዛ ጸሎትን ሳደርግልኝ ልጄ እንደምትድንም አውቃለሁ ብዬ ነው። በሱ ላይ ሆኖ ደግሞ ልጄም ይኸው ብርሃኗ በርቷል፣ እያየች ነው። እኔ እዚህ ቤት ስንመጣ በኦርቶዶክስ ነበር። አሁን እዚህ ስንመጣ በቃ እዚህ አምነን እኛም በልባችን አምነን ወደ ቤታችን እየሄድን እያለ መኪናም ተገለበጠ። ያለውም መጀመሪያም አዋጅ መጥቷል። ሰይጣኑ ከቤትን ስንመጣ ትገለበጣላችሁ፣ አራታችሁንም ጨርሳለሁ፣ አንድ ልጅ ብቻ ነው ቤት ማስቀረው ብሎ ሰይጣን አዋጅ አውጇል። ግን ያንን እኔ በልቦናዬ አላስኩም። እውነትም ሰይጣን እንዳለውም እኛ አርብ ቀን ከዚህ ስንሄድ ጠዋት በቃ መኪና እውነትም ተገለበጠ። ያ ሰይጣን እንዳለው ሳይሆን እግዚአብሔር ባለው ደግሞ እኛ እዚህ ቤት ስለመጣን ወዳን ነው። እዚህ ጌታን ባንቀበል ኖሮ እኛ ጠፊ ነበር። ግን ጌታ ስለተቀበልን ደግሞ እኛን አትርፎን ይኸው ለዚህ ቀን አደረሰን። ለምስጋናም አበቃኝ። ከልጆቼ ጋርም አንድ ላይ አቆመኝ። ልጆቼንም እኔንም አላጠፋኝም፣ ባለቤቴንም አላጠፋም። እኔ ስሙ ይባረክ። ዶክተሮቹም እንዳሉ አይደለም ይኸው እጄ ድኗን እየሰራውበት እየበላውበት ነው። ዶክተሮቹ ይቆረጣል ብሎ አዋጅ ሲመቱ እኔ አይቆረጥም እጄ እዛ ነው የሚሄደው ብዬ ነው። ሐሙስ ቀን እዚህ ማታ መጣሁ፣ ጸሎት አደረገልኝ በዘይት ይኸው እጄ እኔ ሐኪም ቤትም ተመልሼ አልሄድኩም። ይቆረጣል የተባለው እጄ ይኸውና እየሰራው እየበላውበት ነው። ልጄም እያየች ነው፣ ብርሃኗ በርቷል፣ እያየች ነው። እኔ ማመስገን ብቻ ነው።